ልጆቼን የት ነው ያደረግሻቸው? አምጫቸው ልጆቼን እገልሻለሁኝ። ከደበቅሽበት ቦታ ልጆቼን አምጫቸው እገልሻለሁ። የት ነው ያደረግሻቸው ልጆቼን? አምጪ ልጆቼን። የት ነው የደበቅሻቸው? አሁንማ ቤትሽን አውቀዋለሁኝ። መሄጃ መውጫ መቆሚያ ነማሳጣሽ። ስለዚህ ልጆቼን የደበቅሽበት ቦታ አምጪ እገልሻለሁኝ። ልጆቼን አንቺ። ልጆች ያሉት አንቺ ጋር ነው። ስለዚህ ልጆቼን አምጪ እገልሻለሁኝ። በፖሊስ አስከብቤ አሳስርሻለሁ። ጉድ 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 ጉድ! ውድ ሀገሬ ልጆች ነገሩ ከሯል። ሰይድ አበደ አልኳችሁ። እንዲህ ሰይድ አበደ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ሀገሬ ልጆች ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው፣ አልሐምዱሊላህ ረቢል ዓለሚን። ውድ ሀገሬ ልጆች በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ብዝዝት ይበልልኝ። ለቤት አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ላለሁ ውዶችዬ፣ ጉድ ጉድ ጉድ! ሰይድ አበደ ውዶችዬ፣ እንዴ ጉድ እኮ ነው። ሰው ቤት ሄዶ ለህፃን ልጅ አታሎ ሰርፕራይዝ አደርጋት ነው። የመን የማውቃት ጓደኛዬ ነች። የመን የማውቃት ጓደኛዬ ነች። ሰርፕራይዝ ላደርጋት ነው። ባለፈው እኮ የመን መታ ሄደች ብሎ የሰው ልጅ አታሎ ሰው ቤት ያለ ምንም ፍቃድ ሄዶ መረበሽ መደብደብ ማለት ይሄ ራሱ በህግ ያስጠይቋል። ሰይድን በህግ ያስጠይቋል። እንዴ እንደገና ደግሞ በገዛ ቤቷ ሄዶ መደብደብ ማለት ምንድን ነው? ጉድ ጉድ ጉድ! ነገሩ ተካሯል። ውዶችዬ እኔ ዛሬ ሁለት ነገር ነው ይዤ የመጣሁት። እንዴ ልጅቷን አታሎ ሰው ቤት ሄዶ የት ነው ያሉት ልጆቼ? ሰላም አምጪ፣ ልጆችን የደበቅሽበት ቦታ አንጪ ብሎ ሶፋ ላይ መደብደብ ማለት የሰው ምን ማለት ነው? አይደብረም እንዴ? ሰይድ አሁን ከመስመር እየወጣ ነው። ወላሂ ነው የምልህ ሰይድ። አረ ይሄ ልጅ መላበሉት ይረጋጋ። ወላሂ ሰይድ በጣም መንገድ እየሳትክ ነው እንዴ? እውነት አንተ ልጆች እንደዚህ አንገብግበው ነው ወይስ ሌላ ችግር አለ? እኔ ይመስለኛል ሌላ ችግር አለ መሰለኝ። ጀግና ሰላም፣ ወላሂ ነው የምላችሁ ጀግና። ልክ ልኩን ነገረችው። እንዴ ልጆቹ የሉም እኔ ጋር ጎንደር ናቸው። ግማሽ መንገድ በመኪና ወስዳ ግማሽ መንገድ ወንድምና እህቶቿ መተው ነው የወሰዷቸው። ገጠር ናቸው። ስልክ የለም ምን የለም ነገራችሁ። ውሸትሽን ነው፣ አውቀሽ ነው የደበቅሻቸው ልጆቼን። እያንዳንዱን ነገር ታውቂያለሽ እንዴ? ተው እንጂ ሰይድ፣ አበድክ እንዴ? ወላሂ አበድክ ሰይድ። እንዴት ሴትዮ ምን ታድርግ? ምንም በማታውቀው ሄዳ ገና ለገና የሱመያ ጓደኛ ነች ተብሎ በቃ ሰይድ አሁን ያለበት ችግር ምንድነው? እያንዳንዱን የሱመያ ቤተሰብ የሱመያ ጓደኛ የሆኑትን እየሄደ ማባረር፣ መደብደብ። ይሄማ የጤነኛ ሰው ጸባይ አይደለም። ሲጀመር ነገሩ እሱ ባለስልጣን ዘመር ስላለው በዛ ተማምኖ በብሩ ተማምኖ ሰይድ። ስለዚህ ፍትህ ለሱመያ። አዎ ውድ ሀገሬ ልጆች ፍትህ ለሱመያ። እንዴ ያለ ምንም ነገር እኮ ልጅቷን ተጫወተባት። ውድ ሀገሬ ልጆች ይሄንን ቪዲዮ ሸር አድርጉልኝ። ፍትህ ለሱመያ። እንዴ
የሱመያ ጓደኛ የሱመያ ዘመድ የሚባለውን በሙሉ እኮ እየሄደ እኮ በየቤቱ በየመንገዱ እኮ ጨረሳቸው እኮ። እንዴ ሰይድ ምን ሆና ነው እንዴ? አረ ጉድ ነው ይሄ ትልቅ ችግር ነው። ነገረችዋ ሰላም ልክ ልኩን ነገረችው። አንተ ሲጀመር ጥሩ ሰው አይደለም። አንቺ ሁልጊዜ የምታግዡ ለሱመያ ነው። የመንም እያለ ለእሷን የምታግዡ እሷ አይጠቅምሽም፣ እንደዚህ ነው እያልሽ አላት። እንደዛ የምለውም አንተ እኮ ጥሩ ባል ስላልሆንክ ነው። ሱመያ ስንት ነገር ተደርጋለች። ጉድ ወጣ። ሰላም ጉዱን ሁሉ ዝግዝግ አረገችው። ሰላም ዘከዘከችው ጉዱን። ሱመያ የመን ላይ ስንት ስቃይ አድርሰህባታል። ትታሰር ወስናለች። በመታሰሯ ግን አለች ልጆቼን ከነ መጨረሻው 5 ዓመትም ተፈረደ 10 ዓመትም ተፈረደብኝ፣ ልጆቼን ከነጨራሹ አያያትም፣ ልጆቼን አያይም አለች። እሱም ደግሞ እልህ ገባ። ልጆቼ ስትል እድሜ ልክ ልጆቼ ስትል ትኖራለህ። በዛም በዚህም ብሎ ስትፈታለች ሱመያ። እንዲህ ጉድ እኮ ነው። ውድ ሀገሬ ልጆች እንዲህ ተመልከቱ እስኪ። እንዲህ ዞር በላ አላቅም። እኔ አላመጣችም። እዚህ በፊት እንደዋወል ነበረ። ከዛ በተረፈ አላቅም። ስልኬ ሌባ ሰርቆታል እንጂ ቪዲዮ አሳይህ ነበረ። ልጆቿ ጎንደር ከከብቶች ጋር ከበጎች ጋር እየተሯሯጡ ያላቸውን ነበረኝ። ስለዚህ ሌባ ስለሰረቀው ስልኬን ላሳይህ አልችልም። ይሄ ስልክ አዲስ ነው ትለዋለች። ውሸትሽን አምጪ። ሲጀመር ውሸታም ሰውን ውሸታም የሚለው በራሱ ጥፋት ያለበት ሰው ያም ሰው የራሱ ጥፋት ያለበት ስለሚመስለው ሁሉንም ሰው ውሸታም ብላ ነው የሚመስለው። ስለዚህ ሰይድ አሁን በራስህ አትተማመን። ሰይድ አሁን በገንዘብህ ተማምነህ በነዛ በባለስልጣኖቹ ዘመዶቹ ተማምኖ ነው ሱመያ እንደዚህ ያደረጋት እንዴ። በጎን ደግሞ ምን አረገ መሰላችሁ? ጉድ እኮ ነው። በጎን ደግሞ ሄዶ ቤቲና አለም ማለት ነው። ቤቲና አለም ቤቲ ሄዳ ዛሬ ምን እንዳቻ ታውቃላችሁ? አለምን በቃ ሄደን ሱመያን እኛን አናስገባም ብለዋል። እስር ቤት ማንም ሰው እንዳይገባ አስደርጓል ሰይድ። ማንኛቸውም ሰው ሄዶ ሱመያን እንዳይጠይቁ አስከልክሏል። አለም ብቻ ነች የምትገባው። አሚር አይገባም፣ ቤቲ አትገባም፣ ኦሊ አይገባም። አሁን ምን አለገ? እሷን እዛ አግዶ ኢንፎርሜሽን ምናምን እንትን እንዳትል ቤቲ ምን ትላለች? በቃ አለም እንደምን ብለሽ የሱመያን ቤተሰቦች እህት ወንድም ስልክ ስጭኝና እኔ ሄጄ ደውዬ አናግሬ ያሉበትን ቦታ ልጆቹን እንጠይቅና ከዛ ብላ አለም ጎበዝ። እዚህ ጋር አለም ደግሞ አደንቅሻለሁ። ሲጀመር አለቻት እኔ የሱመያን ቤተሰብ ስልክ አላቅም አልሰጥም አስጠንቅቃኛለች። ስለዚህ ቤቲ በምንወጣው መንገድ እንወጣለን እንጂ ይሄን ነገር አላደርገውም ብላ ሸመጠጠች። አንቺ ውልክፍ ማለት ነው ቤቲ። ሲፈልግሽ ደህና ትሰሪያለሽ፣ ሲፈልግሽ ደግሞ ትጅለጠለጫለሽ። ሰይድ ጋር እኮ እንደምትደራደሪ እንደምትግባቡ በደንብ ጠንቀቃን እናውቃለን። የሱመያ ወዳጅ ትመስያለሽ እንጂ ጠላት ነሽ ብለሽ ሀግሷ እንደዚህ ታደርጊያለሽ። ኪጅባ ነሽ። ሲጀመር አንቺ አሁን በጎን መተሽ የሱመያ ቤተሰብን ወንድም እህት ስልክ ወስደሽ ለሰይድ ለመስጠት ከዛ በኋላ ደግሞ ሰይድ ሄዶ ያለውን ነገር እንዲረብሽ ነው። ምክንያቱም ባለፈው ጊዜ አንቺ በልክ ተነሳስተሽ ሄደሽ ሰይድን የሱመያን ቤት ጠቁመሽ ሰይድ መጥቶ ከአሚር ጋር እዛ ባልወጋው ይሄ ሁሉ ነገር ባልመጣ ሱመያ እስር ቤት ባልገባች። በዛ ብለሽ አሚርን ቀባብተሽ ሰይድን ቀባብተሽ አሚርን በዋስ አስፈታሽ። ይኸው ሱመያ እስር ቤት ጭራሽ ተብሎ ማንም ሰው እንዳይገባብኝ አልፈልግም አለች ሱመያ። ምን እንዳደረጓት በምን እንዳስፈራሯት ምን እንደደረሰባት እዛ ፖሊሶች እስር ቤት ውስጥ አናቅም። ጉድ እኮ ነው ውድ ሀገሬ ልጆች፣ ጉድ። እንዲህ ተከለከለች እኮ ሱመያ እስር ቤት። ማንም ሰው መጥቶ እንዳይጠይቃት፣ ማንም ሰው እንዳይገባ እስር ቤት ተባለ እኮ። ይሄ ምንድን ነው? ሰይድ ያደረገው ነገር፣ የሰይድ ነገር። እናንተ በአሁኑ ጊዜ ትክክለኛ ያለውን ነገር ነው እነሱ የሚናገሩት። በአሁኑ ጊዜ እኮ ብር ካላችሁ እድሜ ልካችሁን እስር ቤት ነው በስብሳችሁ የምትቀሩት። ጥሩም ሰራችሁ መጥፎም ስራ ሰራችሁ፣ ወንጀለኛ ሆናችሁም አልሆናችሁም አላህ ባለ ጊዜ እውነቱ እስከሚወጣ ድረስ በስብሳችሁ ነው የምትቀመጡት። ምክንያቱም ገንዘብ ነዋ። አሁን እኮ ሰይድ
እዛም ሄዶ እዚህም ሄዶ የሚለካከፈው የሱመያን ጓደኞች የሱመያን ቤተሰብ ዙሪያ ያለውን የሚያባረረው ምንድነው? አንደኛ በገንዘብ፣ ሁለተኛ ደግሞ ቤተሰቦቹ ባለስልጣኖች ናቸው። በፈለኩበት ጊዜ አስፈታታለሁ፣ ማንኛውንም ሰው የማሰር የመልቀቅ መብት አለኝ አለ እኮ እሱ። ተናገረ እኮ ሰይድ። ጉድ እኮ ነው። ተመልከቱ እስኪ። ጉድ 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 ጉድ። ሰይድ ከመስመር እየወጣ ነው። ሰይድ ከመስመር እየወጣ ነው። ይሄ ነገር ወላሂ የማትወጣው እዳ ውስጥ እየገባ ነው። ሱመያ ምንም አትሆንም። ትታሰር ትወጣለች። አዎ፣ ግን የሚጸጽትህ እድሜ ልክህን ልጆችህን አታያቸውም። 5 ዓመትም ተፈረደባት 10 ዓመትም እድሜ ልክህን ነገረች አይደለ? ነገረች እኮ ሰላም። ሰይድ አንተ መጥፎ ሰው ነህ። ጥሩ ሰው ብትሆን ሱመያን እንደዚህ አታሳስራትም ነበረ። ልጆቿን እንዴት ሆና እንዳሳደገች፣ ልጆቹ እንዴት ሆነው እንደሚኖሩ ታውቃለህ። አሁን ግን ይባስ ግማሽ መንገድ ሄዳ ለቤተሰቦቿ ሰታ ወንድምና እህቶቿ መጥተው ነው እንደገና የአንድ ቀን የእግር መንገድ አለው። ከዛ በኋላ በጣም ገጠር ውስጥ ነው ያሉት ልጆቹ። ስልክ አይሰራም፣ ምን አይሰራም። ጭራሽ ተመልከቱ እስኪ። ሰይድ ማለት በጣም መጥፎ ሰው ነው። ምን እንዳታውቃላችሁ? አለውድ በግዷ እስር ቤት ፖሊሶች ሲያፋጥጧት ሄዳ ትናገራለች። ከዛ በኋላ ፖሊስ ይዟት ሄዶ ጎንደር ልጆቿን ያስመጣታል። አካሲ ወያዳ እንደዛ ነው እንዴ ነገሩ? እንግዲህ አያችሁ አይደል ምን ያህል ስልጣንና ምን ያህል እንትን እንዳለው በዚህ ወቁ። በፖሊስ ተይዛ ልጆች ያሉበት ሄዳ ልጆቿን ታመጣለች አለ። ማነው ስማ ሰላም ጀግና። እንደዚህ ነው ጓደኛ ማለት። አንተ ወንድ ነህ አለችው። ወንድ ነህ። እኔ ካሁን በኋላ እንድጠነክርና እንድበረታ ነው ያደረከኝ። ካሁን በኋላ ሱመያ ምንም ነገር አትሆንም። እኔ ራሱ አንተን እከስሃለሁ አለችው። እከስሃለሁ አለችው። ተመልከቱ እስኪ። ነገሮች ተጧጧፉ። እኔ ራሱ ከስሃለሁ። እስኪ ወንድ ነህ አለችው። ልጆቹ የት እንዳሉ ጭራሽ ሩቅ ቦታ ነው። እናትየዋም አቅመ ደካማ ናቸው። ወንድሞቿም እህቶቿም ግማሾቹ አዲስ አበባ ነው ያሉት። ስለዚህ ልጆቹ በጣም የማይገኙበት ቦታ ነው። አታገኛቸውም። አትልፋ። ግን ትልቁ ነገር ምንድን ነው? ሱመያን አስፈታትና በሰላም የምትፈቱትን ነገር ፍቱ አለችው። ስለዚህ እኔ እዚህ እየመጣ ልጆቼ ናቸው፣ ልጆቼ የት ናቸው? አትበልብኝ አለች። ተመልከቱ። አያችሁ አይደለ? ሰይድ በገዛ እጅ መቀቅ ገባ። ወላሂ እመነኝ እስር ቤት ነው አንተ የምትገባው። እስር ቤት ነው የምትገባው። አሁን ሰላም አንተን በደንብ አድርጋ መክሰስ ትችላለች። ያለ ምንም ነገር አታለህ ልጅ የት ነው ቤቷ ስጦታ ልሰጣ ነው ብለህ አታለህ መተህ ቤት መረበሽ ማለት ምንድን ነው? ካሜራ አለ ቤት ውስጥ ብላለች። ካሜራ አለ ቤት ውስጥ ብላ ይኑራ ብለህ ያ ራሱ ለእሷ ትልቅ ማስረጃ ነው፣ ትልቅ ማስረጃ። ስለዚህ ገነት አንተን የማስያዝ መብት አላት። ሲቀጥል ደግሞ ማለት ነው እኔ እኮ እሷን ሱመያ ያጠፋችሁ ትልቅ ጥፋት ምንድን ነው? አሚርን ውጋው፣ ሂድ፣ ወንድ ነህ አንተ፣ ሂድ ውጋው፣ ወንዶች ለወንዶች ተወጋጉ፣ አንተ ጀግና ነህ፣ ሂድ ውጋው ብላ የተናገረችው ያ ቪዲዮ ላይ ስላለ በዛ ነው አሁን ሱመያን እንደዚህ አድርጋ ያስካት እንጂ በልጆቹ አያገባህም። ሱመያን በልጅ መክሰስ አትችልም። ልጆች የጋራ ናቸው። እሷ ጋር እስከሆኑ ድረስ ይች ሴትዮ አንተ ሄደ ከሳሃት። ከዛ በኋላ ፍርድ ቤት ተወሰነ በኋላ ነው ማሳየትም ማየትም የምችለው እንጂ በልጆቹ አንተን ሱመያ እስር ቤት ማስገባት አትችልም። አሁን እንዳልከው በወንጀል በነፍስ ማጥፋት ብለህ ባልከው ነገር በከሰስካት በዛ ነው ሱመያን ማጥመድ ያለብህ። እንዳያጠመርካትን በዛ ነገር ነው እንጂ በልጆቹ ከሳታለሁ፣ መንግስት ሄዶ ፍርድ ቤት ሄዶ ያስመጣታል ፖሊስ ብላ 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 የምትለው አትችልም። ሰይድ በልጆች መክሰስ አትችልም። በሌላው ነገር ግን እንዳልከው አሚር አንተን በወጋብህ ውጋው ባለችው ቪዲዮ ብቻ በዛ እንዳልከው እሷን ብዙ ጊዜ ብዙ ነገር ማድረግ ትችላለህ።
ይሄም ደግሞ እሱ ልጁ በሽተኛ ስለሆነ መዳኑ ጤነኛ ነው ስለም ብላ 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 በዛ ማድረግ ይቻላል። ግን ሰይድ አሁን እየሄድክ ያለው ነገር በሙሉ የተሳሳተ ነው። ፍትህ ለሱመያ፣ ፍትህ ለሱመያ፣ ፍትህ ለሱመያ። እንዴ ይሄን ያህል ምን ነው የልጆችህን እና ሰይድ እንዴ ምን ነው ሽንቴ ሚሪንዳ ይሁን አልክሳ እንዴ? አረ ሰይድ በጣም በጣም አበዛው እንዴ። የሱመያ ዘመድና የሱመያ ጓደኞችን እየሄድክ እየተከተልክ ማባረር ማለት ምን ማለት ነው? ይሄ ጀግንነት አይደለም። ወላሂ ሰይድ እመነኝ፣ ይሄ ጀግንነት አይደለም። ልቅስስ አንተ ትልቅ ሰው ነህ፣ አከብረሃለሁ። ወደ ራስህ ተመልሰህ ሱመያን በስነ ስርዓቱ አስፈታት በዋስ። ከዛ በኋላ በሽማግሌ ልጆች ጋር ያለውን ነገር ጨርሱ። እሷም ልጆቿን አምጥታ ታሳይህ። ከዛ በተረፈ ግን እያንዳንዱ ለምታደርገው ነገር ወላሂ እመነኝ የማትወጣው መቀቅ ውስጥ ነው እየገባ ያለው። ይሄንም ደግሞ እራሷ ሱመያ ተናግራለች፣ ለዓለም ነግራሃለች፣ ልካባሃለች። በእልክ ሱመያን አትችላትም። አንተም እንደዛው። አንተ በገንዘብህና በባለስልጣን ዘመዶችን የተማመንከው፣ እሷ ደግሞ እውነትን ይዛ ነው እየተጓዘች ያለችው። ስለዚህ ሰይድ በዛም በዚህም ብለህ ሱመያን በዋስ እንድትወጣ አስደርግ። አለበለዛ ግን ይሄ አንዴ ሰላም አንዴ ቤቲ እያልክ ወንዶቹ ጋር ነበር። አሁን ደግሞ ብለህ ጭራሽ ጓደኛዋ ጋር ሰላም ጋር ሄደህ ይሄን ሁሉ መደባደብ እንዴ! አይደብርም እንዴ? ጉድ እኮ ነው ውድ ሀገሬ ልጆች። እንዴ ተሰምቶ የማይታወቅ እውነት። አንተ አሁን ለልጆች አዝነህ ነው? ልጆችን እኮ እየተጫወትክባቸው ነው። ልጆች እኮ ይሄን ቪዲዮ ያዩታል እኮ። ይሄን ነገር እኮ ልጆች ይሰማሉ። አሁን ገጠር መሆናቸውን አሁን ገጠር መሄዳቸውን 2 ዓመት ሙሉ ልጆች አንተን አላዩ። ለምንድን ነው ያላዩት? ምንድን ነው ይሰማሉ እኮ ሲያድጉ። ማሚ ለምንድን ነው ባባ መጥቶ ማያየን? ምንድን ነው ችግሩ? ምናምን እኮ የሚሉት ነገር አለ። ይሰማሉ ደግሞ እኮ። እንዴ ታው እንጂ አንተ እውነት ለልጆች አስበህ ከሆነ ሱመያን በዋስ አስፈታት። በዋስ አስፈታት ሱመያን። አለበለዚያ ትልቅ ችግር ውስጥ ነው የምገባው። እና ውድ ሀገሬ ልጆች ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ጉድ እኮ ነው ጉድ። እኔ በጣም የተናደርኩት ጉድ እኮ ነው። ላኢላሃ ኢለላህ ተሰምቶ ተደርጎ ማይታወቅ ሰይድ አሁንም ድጋሚ ሱመያን በዋስ አስፈታት። የባሰ ችግር ውስጥ እየገባህ ነው ያለው። ሰላም አለይኩም በድጋሚ ባባይ